አብርሽ በአሁኑ የቆረጠለት ይመስላል። የዛሬ አመጣጡና ንግግሩ ከበድ ያሉ ቃላቶችን በመጠቀም ሩታን ማሳዘን ብቻ ሳይሆን ካለችበት ሁኔታ እንድትወጣ ያለችበትን ያለመረጋጋት፣ የመደንገጥ፣ ለነገሮች ቶሎ መልስ የመስጠት ሀሳቧን እንድትገታ ያንን ምክር ለመስጠት ይመስላል ዛሬ የተገኘው። ሰላም፣ እንዴት ናችሁ ውድ ተመልካቾቼ? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለእናንተ አዳዲስ ትኩስ የሆኑ መረጃዎችን እናደርሳችኋለን። አሁንም ሰብስክራይብ በማድረግ ቤተሰብ ሁኑ። አብርሽ በአሁኑ አመጣጡ እንዳልኳችሁ ነው። ለሩታ መልስ ለመስጠት ብቻ ሳይሆን ያለችበት ሁኔታ ጥሩ ስላልሆነ እንድትረጋጋ፣ ነገሮችን ማሰብ ያለባት በተረጋጋ መንፈስ እንደሆነ ይህንን ሊያስረዳት የመጣ ይመስላል። ከዛም ያለፈና እኛ በጣም የታዘብነው ነገር ግን አብርሽ የቆረጠለት ይመስላል። ከሩታ አጠገብ አሁን የቆመው ለልጁ ሲል የልጁን ፍቅር ስላለው እናም ሩታን አጠገቧ እየሄደ እንድትበረታ እንድትጠነክር እያደረጋት ያለው በመሀላቸው ስለተፈጠረው ልጅና የልጁ እናትም ስለሆነች ይመስላል። የሩታ ከዚህ ቀደም ያደረገችው ብዙ ስህተቶች ቢኖሩም አሁን ግን እንደ እናት ልጇን ማጣት አትፈልግም። አንድ እናት ልጇን በምን ያክል ሁኔታ ውስጥ እንደምትወልድ፣ በምን ያክል ችግር ውስጥ አሳልፋ ልጇን እንደምትወልድና እንደምታሳድግ እናቶች የሆኑ እንዲሁም ሴቶችን በቅርበት የሚያውቁ ሰዎች ይረዱታል። ሩታ ሰሞኑን የተፈጠረባት መረበሽ ማለትም ልጅሽን እንወስዳለን የሚሉ ሰዎች እንዳሉ እሱም የቀድሞ ባለቤቷ እንደሆነ ውስጧ እንደነገራት አስባ ሩታ በጣም ተረብሻ ነበር። አብርሽ ደግሞ ለዚህ መልስ ሰጥቷል። ልጄን በፈለግኩ ሰዓት መጥቼ ማየት መብት እንዳለኝ የማውቃባት ነኝ። ስለዚህም ልጄን ከማንም አልሰርቅም። ልጄን በፈለግኩ ሰዓት አይቼ አብሬ ቆይቼ መለየት እችላለሁ። ልጄን ከአንቺ ለመነጠል አላስብምም ብሏል። አብርሽ የልጅን ፍቅር ምን ያክል እንደሆነም የተረዳ ይመስላል። ምክንያቱም በሩታ በኩል ያለውንም ተረድቷታል። እሷን ለመውቀስ ብቻ ሳይሆን ያለችበትን ስትረስ፣ ያለችበት ሁኔታ ለአይምሮዋ ብዙ ነገሮች እንደሚነግሯት እንዲሁም ደግሞ አጠገቧ መጥተው መረጃ የሚሰጧት ሰዎች የተሳሳቱ ሰዎችም እንደሆኑ ሊያስተምራት የፈለገ ነው የሚመስለው። ሩታ ግን የእናትነት እንዲሁም ደግሞ የቀድሞ ባለቤቷ አጠገቧ ለመሆን የረበሻት ይመስላል። ለዛም ነው ልጇ በማንም የማትተካው በማንም የማትቀይረው እንደሆነም ስትናገር ነበር። የሚያስገርመው ነገር ግን አብርሽ አንቺ ጋር እንዲሆን ነው የምፈልገው ልጃችን፣ ምክንያቱም በሱ እርግጠኛ በአንቺ እርግጠኛ ስለሆንኩ ለልጃችን ያለው ነገር ልጃችን እንደማይጎዳ ስለማውቅ አሁን ካለሁበት ሁኔታ አንፃር ልጃችንን እኔ ጋር ለማድረግ ወይም እኔ ከአንቺ ለመነጠል ያለሁበት ሁኔታም ስለማይፈቅድ ልጃችን ከአንቺ አጠገብ ሆኖ በአንቺም እርግጠኛ ስለመሆን በልጃችን በኩል ያለውን ነገር አንቺ ጋር እንዲሆን ፈቅጃለሁም ብሏል። እናትነት ግን ውስጥ ጥርጣሬ ይፈጥራል። ማጣት ያስፈራል። ልጅን ማጣት ከባድ ነው። ከልጅ መለየት ከባድ ነው። ያ ነገር ያሳሰባት ይመስላል ሩታ። እስኪ እናንተ ምን ትላላችሁ? በሩታ ቦታ ብትሆኑስ ምን አይነት ፍርድ ትፈርዳላችሁ? ምክንያቱም ሩታ በብዙ ስቃይና መከራ ውስጥ ያገኘችው ልጇ ነው። ልጇን ማጣት ደግሞ ለእሷ ከባድ ነው። አብርሽ የቀድሞ ባለቤቷ ቢሆንም በልጇ በኩል ያለው ፍቅር ወደ እሷ እንዲጠጋ እንዲቀርብ አድርጎታል። ከእሷ እንዲርቅ ፈጽሞ አትፈልግም። ምክንያቱም የልጁ አባት ነው። ይህንን ነገር ደግሞ ሁላችንም የታዘብነውና ያየነው ነገር ነው። እናንተስ በዚህ በዛሬ ቪዲዮ ምን ተረዳችሁ? እናትነት፣ አባትነት እንዲሁም ደግሞ ፈራጅ አለመሆን ለውስጣችን የምንነግራቸው መልእክቶች የሚያመጡት የቃላት እንዲሁም ደግሞ የተለያዩ ነገሮች ጉዳት ላይ ነው የሚጥሉን። ቀድመን ለነገሮች ፈጥነን መልስ ባለመስጠት ባለመናገር ተረጋግቶ ነገሮችን በማሰብ የተሻለ መፍትሄ ማምጣት እንደምንችል ነው የገባኝ እኔ።
እናንተስ ውድ ተከታታዮቻችን ምን ተሰማችሁ? እባካችሁን ሀሳባችሁን ኮመንት ላይ ያስቀምጡልን። ቀጣይስ ሩታና አብርሽ ወዴት ያመሩ ይሆን? ልጃቸውን አሁንም አብረው ያሳድጉ ይሆን ወይስ አብርሽ አሁንም ወደ ሄደበት መንገድ ይቀጥላል? የእናንተ ሀሳብ ምን ይመስላችኋል? ስህተትስ ማጋ ያለ ይመስላችኋል? በዚህ መሀልስ ተጎጂው ማን ሊሆን ይችላል? እባካችሁን ኮመንታችሁን አስፍሩልን። ሰብስክራይብ በማድረግም ቤተሰብ ሁኑልን። ቀጣይ ያሉትን ጊዜያት አብረን እንድንዘልቅ ቤተሰብ ሁኑን እንላለን። አብራችሁን ስለሆናችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።